ብዙ ጊዜ እኛ ሴቶች ወንዶች በፍቅር ስም የሚያሳዩትን አለማክበርና ንቀትን አናስተውልም። ያንን ስለሚወደኝ እኮ ነው የሚል የሞኝ ምክንያትሽን ከውስጥሽ አስወጥተሽ እውነታውን ለመጋፈጥ ተዘጋጅ። ዛሬ ወንድ ልጅ በፍጹም እንደማያከብርሽ የሚያሳዩ 5 ግልጽ ምልክቶችን እኔ እህትሽ እነግርሻለሁ። እነዚህን ምልክቶች ካየሽ ያለሽ አማራጭ አንድና አንድ ብቻ ነው፣ ማምለጥ። እስከ መጨረሻው ተከታተሉ። ሰላም ሰላም ውድ የናፊዳር ቱ ቤተሰቦች እንደምን አላችሁልኝ? እኔ በጣም ደህና ነኝ። ዛሬም ቀደም ሲል በሰማችሁት በጣም ቆንጆ በሆነ ወሳኝ ሀሳብ ተመልሼ መጥቻለሁ። አዲስ ከሆናችሁ እንኳን ደህና መጣችሁ። እኔ ናፊዳር ነኝ። በዚህ የዩቲዩብ ቻናል በተለይም እኛ ሴቶች ከወንዶች ጋር የሚኖረን የፍቅር ግንኙነት እንዴት አድርገን ስኬታማ ውጤታማ ማድረግ እንችላለን የሚለውን እያነሳን እንመካከራለን። የምንሰራቸውንም ስህተቶች እያነሳን እንወቃቀሳለን። ሰብስክራይብ አድርጉ። ይህ ቪዲዮ ለብዙዎቻችን እንዲደርስ ላይክ አድርጉት። እሺ ወደ ሀሳባችን ስንገባ የመጀመሪያው ሪስፔክት እንደሌለው ላንቺ እንደማያከብርሽ የሚያሳይ ትልቁ ምልክት ምንድነው? ላንቺ ጊዜ ዋጋ አለመስጠት ነው። የመጨረሻ ሰዓት ላይ ከተቀጣጠራችሁ በኋላ ማለት ነው ሀሳቡን ሊሰርዝ ይችላል፣ ሀሳቡን ሊቀይር ይችላል። እና ደግሞ በመጀመሪያውኑ ቀጠሮም የምትይዙት የምትገናኙትም እሱ ሲችልና እሱ ሲመቸው ከሆነ ማለት ነው። ይሄ በጣም ወሳኝ የሆነ ሬድ ፍላግ ነው። ለምትሰጪው ጊዜ ዋጋ ሊሰጥ ይገባል። ለምትሰጪው ጊዜ ዋጋ ሊኖረው ይገባል። ይሄ ዝም ብሎ የተትረፈረፈ ጊዜ ኖሮሽ ያንን ጊዜ እየሰጠሽው አይነት ስሜት መሰማት የለበትም። ይሄ አለማክበር ነው። የአንድን ሰው ጊዜ የአንድን ሰው እንዴት ነው ትኩረት ለእኛ የሚሰጠንን ነገር አለማክበር በጣም ከባድ ነገር ነው። በተለይም ደግሞ የፍቅር ግንኙነት ላይ አብራችሁ የምታሳልፉት ጊዜ በጣም ትልቁን ዋጋ ይይዛል አይደለ? በዛ ጊዜ ውስጥ ብዙ ነገሮች ስለሚጠቃለሉ ብዙ ነገሮች ስለሚገለጹ ማለት ነው። አብዛኛው ነገር ስለሱ ብቻ የሚያደርግ ከሆነ የራሱን ነገር የሚጠነቀቅ ብዙ ነገሮችን በራሱ ጊዜ በራሱ ስኬጁል ለማድረግ የሚሞክር ወደ አንቺ ሲመጣ ግን ምንም የአንቺ ጊዜ ግድ የማይሰጠው የምትሰጪው ጊዜ ምንም የማይመስለው በመጨረሻ ሰዓት ሀሳቦችን መቀየር፣ በመጨረሻ ሰዓት ቀጠሮችን መቀየር፣ በማንኛውም ሰዓት በፈለገ ሰዓት ላይ ለማግኘት መሞከር፣ እነዚህ ሁሉ ነገሮች ዝም ብለሽ ማለፍ ያለብሽ ነገሮች አይደሉም። አይ እኔ እኮ እንደዚህ ያለ አይ የምትያቸው ነገሮች መሆን አለባቸው። እነዚህ ነገሮች አይ ብለሽ ነግረሹ የማይቀበልና የማያስተካክል ከሆነ እንደማያከብርሽ ማረጋገጥ ትችላለሽ። እንደዚህ አይነት ሰው ሲገጥምሽ እንግዲህ ቀጥሎ ከምነግርሽ ጋር አንድ ላይ አድርገሽ ያለሽ አማራጭ ማምለጥ ነው። ምክንያቱም የፍቅር ግንኙነት ላይ ሳትከባበሪ ለአንቺ ጊዜ አንቺ ለምትሰጪው ነገር ምንም ይሁን ምን ለምትሰጪው ነገር ዋጋ የማይሰጥ ሰው እንደምንም የሚቆጥር ሰው ጋር መቆየት መጓዝ በጣም አስቸጋሪ ስለሆነ የፍቅር ግንኙነት ላይ በነገራችን ላይ እንደዚህ አድርጉ እንደዚህ ሆኑ የሚባሉ ነገሮች ለመስተካከል የሚቻሉ ያልረፈዱ ስለሆኑ ነው ይሄን እምላችሁ። በኋላ ላይ ትዳር ላይ ከገባችሁ በኋላ ትንሽ ነገሮች ኮምፕሊኬትድ ይሆናሉ፣ ይወሳሰባሉ። ልውጣ ብትሉ ዝም ብላችሁ ልብሳችሁን ይዛችሁ የምትወጡበት አይነት ህይወት አይደለም። የፍቅር ግንኙነት ላይ ለዛ ነው መተራረም ካለባችሁ፣ መጎዳት ካለባችሁ፣ ማስተካከል ካለባችሁ፣ መውጣት ሮጣችሁ ማምለጥ ካለባችሁ ሮጣችሁ አምልጡ የምንለው እና ይሄ ወሳኝ ነገር ነው። ወደ ሌሎቹ እንለፍ እስኪ። ሁለተኛ ስሜትሽንና ቃልሽን ወይም ደግሞ ንግግርሽን ማቃለል። የምትወጁ ሰው የሚወድሽ ወንድ የሚያከብርሽ ወንድ ዛሬ በተለይም በደንብ ትኩረት ሰተን እያወራን ያለ ነው ስለ ክብር ስለሆነ ማለት ነው። የሚያከብርሽ ወንድ የምትናገሪው ነገር ምንም ይሁን ምን የምትናገሪው ነገር የማያስማማው እንኳን ቢሆን ሀሳብሽን እንድትገልጪ ሀሳብሽን ያስጨርስሻል፣ ይሰማሻል፣ ይጠይቅሻል፣ ስሜትሽንም ለመረዳት ይሞክራል። በንግግር ሊሆን ይችላል። አንዳንድ ጊዜ ልትነጫነጪ ትችላለሽ። አንዳንድ ጊዜ የምታሳያቸው ነገሮች ለየት ያሉ ሊሆኑ ይችላሉ። እነዚህ አይነት ነገሮች በሚፈጠሩበት ጊዜ በተለይም እኛ ሴቶች ደግሞ ከሆርሞን ጋር በተያያዘ ሙዳችን እንዴት እንደሚቀያየር ታውቁታላችሁ አይደለም? እንደዚህ አይነት ነገሮች ይገጥሙናል። ስሜትሽን የማይረዳ የሚያጣጥል በቃ የሆነ ነገር ከፍቶሽ ወይ ብታለቅሽ ምንድነው እንደዚህ በቃ አለ አይደለም የሚያጣጥልብሽ በቃ ይሄ አሁን እንደዚህ የሚያስብል ነገር ሆኖ ነው የሚልሽ የሚወድሽ ሰው የሚያከብርሽ ሰው ለተሰማሽ ስሜት የመጀመሪያው ነገር ቫሊዴት ማድረግ ነው። የተሰማሽን ስሜት አምኖ መቀበል ነው። አዎ በቃ እንደዚህ አይነት ነገር ሊገጥም ይችላል። በቃ ቢሰማትም ኦልሬዲ እኮ ፊል አድርገሽዋል አይደል? አንቺ ያን ፊሊንግ ከፍቶሽ አልቅሰሻል። ያስከፋሽ ነገር ግን ዳት ማች የማያስለቅስ ሊሆን ይችላል እኮ አይደለም? ግን በቃ በዛ ሰዓት ላይ ይሄ ነገር በጣም አስከፍቷታል ብሎ መረዳት፣ ያችን ጊዜ መረዳት። ከዛስ ኔክስት ታይም ላይ ግን ምን ይልሻል? ባለፈው እኮ እንደዚህ አይገባም፣ እንደዚህ እኮ አይደረግም። ከዛ ስሜት ከዛ ሙድ ከወጣሽ በኋላ የሚያጠነክርሽ ነገሮችን ይነግርሻል ማለት ነው እንጂ በዛ ስሜት ላይ በሆንሽበት ሰዓት አሁን ይሄ የሚያስለቅስ ሆኖ ነው እንዲህ አንቺ ምን አይነት ሰው ነሽ ቆይ ምናምን አንቺ ደግሞ ታካብጃለሽ ምናምን ቢልሽ
ነገሮች ይባባሳሉ። ለሚሰማሽ ስሜት አፕሩቫል የማይሰጥ የማያከብር፣ የተሰማሽን ስሜት ሬስፔክት የማያደርግ፣ ንግግሮችን ስትናገር የሚያቋርጥሽ የማያስጨርስሽ፣ በቃ አለ አይደለ ቶሎ ወደ ራሱ ሀሳብ መግባት የሚፈልግ ያንቺ ሀሳብ ምንም ማይረባ ነገር ነው የምታወሪው ብሎ የሚያስብ የሚያጣጥል ከሆነ ይሄ ሬድ ፍላግ ነው። ትልቅ የሆነ ሬድ ፍላግ፣ እንደማያከብርሽ የሚያረጋግጥልሽ ነገር ነው። አይደለም የሚወድሽ ወንድ አይደለም እንዴት ነው የኔ የምትይው ሰው ቀርቶ ማንም ሰው በምትናገሪበት ሰዓት ላይ ሳያስጨርስሽ ሲያቋርጥሽ ያለው ስሜት እንዴት እንደሚደብር ታውቁታላችሁ። መከባበር ማለት የማያግባባን የማያስማማን ነገር እንኳን ቢሆን የሚነገረው ታግሰን ያንን ነገር ሰምተን ለመመለስ ምናምን ሳይሆን ለመረዳት ብለን አዳምጠን መልስ መስጠት ማለት ነው። ይህ በጣም ትልቅ ነገር ነው ኮሚኒኬሽን ላይ። አንዳንድ ጊዜ ሰዎች ይህንን ሳይረዱ ሆነ ብለው ሳይሆን ሳይረዱ ሊያደርጉ ይችላሉ። የተሰማሽን ስሜት በግልጽ መናገር፣ እኔ እንደዚህ የምታደርገው ነገር ደስ አይለኝም፣ ሬስፔክት እንዳላረከኝ ነው የሚያሳየኝ፣ ስለዚህ ይህን ነገር አስተካከል፣ እንደዚህ አታድርግ ብለሽ መናገር እና ግን ነግረሹም ማስተካከል የማይችል ከሆነ ሩጠሽ ማምለጥ ነው ያለብሽ። ተከታይ 3ኛ የግል ድንበርሽን መግፋትና ጫና መፍጠር። ይሄ ምንም እንዳላከበረሽ የሚያሳይ የሚያረጋግጥ ግልጽ የሆነ ምልክት ነው። አንቺ አይሆንም አልፈልገውም በምትይው መንገድ ትሪት የሚያደርግሽ ከሆነ ለምሳሌ ባዘር የሚያደርግሽ ስም ሊሆን ይችላል፣ ኒክኔም ሊሆን ይችላል። አይ እኔ በዚህ ስም እንድጠራኝ አልፈልግም ካልሽውና ደግሞ ደጋግሞ በዛ ስም የሚጠራሽ ከሆነ ይሄ አለመከባበር ነው። ባውንደሪሽን ማለፍ ነው። አንዳንድ ጊዜ ደግሞ የማትፈልጊያቸውን ነገሮችም ደግሞ ጫና መፍጠር፣ ስለምትወጂኝ እንደዚህ ብትወጂኝ ኖሮማ ብታፈቅሪኝ ኖሮማ ለእኔ ቢሆንማ ኖሮ እንደዚህ አለ አይደለ? በእንደዚህ አይነት ቃላቶች በእንደዚህ አይነት ነገሮች ለመደለል እና እንዴት ነው የሚፈልጉትን ነገር ለማግኘት መሞከር ወይም ጫና መፍጠር፣ ያንን ነገር አንቺ አልፈለግሽውም ግን እንድታደርጊ መገፋፋት፣ ጥሩ በሚመስል መልኩ መገፋፋት ማለት ነው። ይሄ ድንበር ማለፍ ጫና መፍጠር ይባላል። ይህን የሚያደርገው ደግሞ የማያከብርሽ ወንድ ነው። እንዳላከበረሽ ያሳያል እንጂ አልፈልገው የሚያልሽውን ነገር እኮ ጊዜ ልስጣት ላስረዳት ብሎ ማለፍ ይችላል አይደለም። የሚያከብርሽ ሰው ሲሆን የማትፈልጊውን ነገር ለመረዳት ይሞክራል እንጂ ጫና በመፍጠር በመወትወት አላደለም። እንደዚህ አይነት ነገሮች ትክክል አይደሉም። አለመከባበርንም ነው የሚያሳዩት። የሆነ ድንበር አስቀምጠሻል፣ በዚህ መልኩ አታናግረኝ፣ በዚህ መልኩ አትጥረኝ፣ በዚህ መልኩ ትሪት አታርገኝ ሊሆን ይችላል። በዚህ ጊዜ ላይ እኔ ይሄንን ነው ማድረግ የምፈልገው ሊሆን ይችላል። አታስጠብቀኝ ብዙ ሊሆን ይችላል። 1 ሰዓት 2 ሰዓት እያስጠበቀሽ የሚመጣ ከሆነ ከዚህ በኋላ በፍጹም በዚህ አልደራደርም፣ በጊዜና የምትመጣበትን ሰዓት ንገሪ ሊሆን ይችላል። ብቻ ብዙ ይኖራሉ፣ ድንበሮች ይኖሩናል አይደለ? ስንኖር በፍቅር ግንኙነት በተለይም ብዙ የሚያገናኙ ነገሮች ስላሉ ድንበር ልናስቀምጥ ግድ ነው። እነዛ ነገሮች አልፎ የሚመጣ ከሆነና በተደጋጋሚ ነግረሽው የማይስተካከል ከሆነ ያለሽ አማራጭ ሮጠሽ ማምለጥ ነው፣ ግድ ነው፣ ራስሽን ማዳን። በነገራችን ላይ ይህንን ሮጣችሁ አምልጡ የሚሉ ነገሮችን ስንናገር እንዴት ነው በቃ ዝም ብላችሁ ብድግ ብላችሁ ተነስታችሁ እንድትሄዱ እንድትወጡ አይደለም። ከሰው ህይወት የሰው ህይወት ውስጥ መግባትም ቀላል አይደለም፣ መውጣትም ደግሞ እንዲሁ ቀላል አይደለም። ሞክራችሁ በተቻላችሁ መጠን ለማስተካከል ለማቃናት ሞክራችሁ፣ ካልሆነ ግን ቅድሚያ ማዳን ያለባችሁ ራሳችሁን የማዳን ኃላፊነት የእናንተ ብቻ ስለሆነ ማለት ነው። ሞክራችሁ ካልተሳካ አምልጡ። 4ኛ ላይ ደርሰናል። በሰዎች ፊት በጓደኞች ሊሆን ይችላሉ፣ ቤተሰቦችም ሊሆኑ ይችላሉ፣ እንዳላችሁ ቀረቤታ ብቻ በሰዎች ፊት አንቺን ማነጻጸርና ወደ ታች ማድረግ፣ ዝቅ ማድረግ፣ መተቸት፣ እንደዚህ የመሳሰሉ ነገሮችን የሚያደርግ ከሆነ ለአንቺ ክብር እንደሌለው የሚያሳይ ነገር ነው። የሚከባበር ሰው ወይም ደግሞ ሰውን ስታከብሩ በሰዎች ፊት ለምታሳዩት ነገር በጣም ትጠነቀቃላችሁ። ይሄ ማለት ብቻችሁን ስትሆኑ አትጠነቀቁም ማለት አይደለም። ግን ሰዎች ፊት ደስ የማይላችሁ ነገር አድርጎ ሊሆን ይችላል፣ አናዷችሁ ሊሆን ይችላል፣ ብዙ ነገሮች ግን ሰዎች ፊት እናንተ ታውቁታላችሁ ያንን ሰው ተብሎ ስለሚታሰብ እናንተ ስለዛ ሰው የምትናገሩት ነገር በሙሉ በተናገራችሁት መጠን አፕሩቭ ይደረጋል፣ ይወሰዳል ማለት ነው። በጣም የምትወጂው ወንድ አንቺን የተመለከቱ ትችቶች ምን እሷ እኮ ሰነፍ እኮ ናት እንደምታዩት መሰላችሁ ምናምን እያለ ስለሌሎች ሰዎች ቢያወራ እነዛ ሰዎች በሙሉ ያምኑታል። ለምን? አንቺን የበለጠ ስለሚያውቅሽ፣ ከአንቺ ጋር የበለጠ ስለሚታይ ማለት ነው። መጠንቀቅ አለበት። አንቺን የተመለከቱ የሚናገራቸው ነገሮች በተቻለ መጠን ፖዚቲቭ፣ ቀና የሆኑ ጥሩ የሆኑ አንቺን የሚገልጹ መሆን አለባቸው። እስኪ እንደ እንትና ሁኚ፣ እንትና አታያትም? ያት እስኪ እሷ እንዴት እንደምታደርግ እንዴት እንደምትሆን ምናምን እያለ እዛው እያጣቀሰ ምናምን አንቺን ማነጻጸር ትክክል ያልሆነ ነገር ነው። አንዴ ሊያጋጥም ይችላል፣ ግን 2-3 ይሄን ነገር ካየሽበት ነግረሹ ካልተስተካከለ ይሄ ሰው አያከብርሽም። ከዚህ ሰው ጋር የሚኖርሽ የፍቅር ግንኙነት ንቀት ላይ የተሞላ መከባበር የጎደለው አንቺን ማናናቅና ዝቅ ማድረግ ላይ የተመሰረተ ስለሚሆን ሮጠሽ አምልጪ። ጤናማ የሆነ ግንኙነት አይደለም። በመጨረሻ ደረጃ ማለት ነው ለዚህ ቪዲዮ 5ኛ ላይ ያስቀመጥኩላችሁ ምንድነው ግቦችሽን፣ አላማሽን ወይም ህልምሽን
ብለሽ የምትይዣቸው ነገሮች ይኖራሉ አይደለ? እነሱን ማናናቅ እባክሽ ይቅር፣ ምን ይሆናል ብለሽ ነው? ይሳካል ብለሽ ነው? ዝም ብለሽ እኮ ነው የምትለፊው። እሱን ትተሽ እንደዚህ ብታደርጊ አይሻልም? እንደዚህ ቢሆን አይሻልም? የሆነ የምትሞክሪያቸው ነገሮች ትምህርት ሊሆን ይችላል፣ ስራ ሊሆን ይችላል፣ አዳዲስ ነገሮችን መማር ሊሆን ይችላል። የምታያቸው ነገሮች ይኖራሉ፣ ኢንተረስት ይኖርሻል የራስሽ። እነዚህን ሁሉ ነገሮች የሚያናንቅብሽና የሚያጣጥልብሽ ከሆነ የሆነ መጽሐፍ ልታነቢ ብትጀምሪ ምን ይሄ አሪፍ ነው ብለሽ ነው ይሄን አታረጊም እንዴ? ከዛ ይልቅ የሆነ ፊልም እንትን አንቺ ደግሞ እንደዚህ አይነት ነገር ትወጃለሽ ኡፍ ምናምን ስራ ላይ እንደዚህ ብትሞክሪ ይሄ እኮ ከአንቺ ጋር አይሆንም። በቃ በእያንዳንዱ ነገር ክሪቲሳይዝ ማድረግ እና ያንቺን ኢንተረስት፣ ያንቺን ፍላጎት፣ ያንቺን አላማ ወደኋላ ማስቀረት የሚፈልግ ሰው ከሆነ አያከብርሽም። መውደዱም ያጠራጥራል። እውነት ለመናገር ያው ፍቅር መዋደድ መጀመሪያ አካባቢ ያለችው በተለይ ስሜት ስለሆነች እንጂ የእውነት ከልቡ የሚወድ ሰው፣ የሚያፈቅር ሰው፣ ነገን የሚያስብ ሰው፣ የሚያከብርሽ ሰው ከምንም በላይ የምታደርጊውን ጥረትሽን፣ ሙከራሽን ያደንቃል፣ አፕሪሼት ያደርጋል። ከጎንሽ ሆኖ እንደውም ሰፖርት ያደርግሻል። የሆነ መጽሐፍ ስታነቢ ሲያይሽ ማይወደው ሊሆን ይችላል እኮ ኮምፕሊትሊ እሱ ልክ እንደሱ አይነት መጽሐፍ የሚይዞልሽ ሊመጣ ይችላል። በቃ ኢንተረስቷ ይሄ ነው፣ የምትወደው ይሄ ነው ብሎ አክብሮሽ ማለት ነው። ግዴታ አብረሽ ሆነሽ ማንበብ፣ አብረሽ ሆነሽ ማየት ላይጠበቅብሽ ይችላል። ግዴታ በአንድ መስመር መጓዝ ላይጠበቅባችሁ ይችላል። ግን የምትጓዡን መስመር ሪስፔክት የማድረግ አንቺን ደግሞ በዛ ሰፖርት የማድረግ ወደኋላ ያለመጎተት ግዴታ አለበት። አብረሽ ተያይዘሽ ልታድጊ ነው እንጂ ወደኋላ ልትጓተች እኮ አይደለም ፍቅር የምትጀምሪው፣ ሲያልፍም ትዳር ውስጥ የምትገቢው ማለት ነው። እነዚህን 5 ነገሮች ያየሽበት ወንድ ከሆነ ያለሽ አማራጭ ሮጠሽ ማምለጥ ነው። እንዳልኳችሁ ግን መጀመሪያ ላይ ሰው ሳያውቅም ይሳሳታል አንዳንዴ። ስለዚህ ያላወቀውን ነገር ማሳወቅ፣ እኔ እንደዚህ አልፈልግም፣ ይሄ ትክክል አይደለም፣ ጥሩ ግንኙነት እንዳይኖረን ያደርጋል ብለሽ ጥሩ በሆነ መንገድ እንዴት ነው ሰላማዊ መንገድ ለማስረዳት ሞክሪ። ይኸው ጊዜ ስጪው። ያን አድርገሽ የማይስተካከል ከሆነ ግን ራስሽን ማዳን ስላለብሽ ሮጠሽ አምልጪ። የዛሬው ቪዲዮ ይህንን ይመስል ነበረ። እንዴት አገኛችሁት? እስኪ ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልኝ። እዚህ ድረስ ከመጣችሁ ቪዲዮን ካያችሁት ወዳችሁታል ማለት ነው። ላይክ አድርጉትና አሳውቁኝ። በቀጣይም እንደዚሁ በሌላ ቆንጆ በሆነ አዲስ ቪዲዮ እመለሳለሁ። እስከዛው ግን ሰብስክራይብ ካላደረጋችሁ አሁኑኑ ሰብስክራይብ አድርጉ። ብዙ ጠቃሚ ቪዲዮችን ታገኛላችሁ። ሁላችሁንም አመሰግናለሁ። ወዳችኋለሁ።